ስለዚህ በተለይ አንድ ሴት አለች ስራ ፈት የሆነች በታክስ ገንዘብ የምትኖር በሎ ኢንካም እዚህ ፉድ ስታምፕ ወስዳ የምትኖር ቀኑን ሙሉ ስትጮህ የምትወልዳለች። አንድ ስለማለላት ማለት ነው። ማንም የተነሳ እዚህ ስትረሱን ማራገፊያ ያጣ የአሜሪካ ውስጥ ሎ ኢንካም የሚባል ቤት አለ። ሰዎች አቅማቸው ካልፈቀደ መንግስት የሚያግዛቸው ሰዎች አሉ። በተለይ ብዙ ጊዜ ቲክታክ ላይ የምታያቸው ሰዎች እንትን ላይ ናቸው። እንደዛ ነው። መንግስት የሚያኖራቸው ሰዎች አሉ። እንትን እያደረገ የቤት ኪራይ እየከፈለ ምግብም ደግሞ ሄዶ የሚወስዱበት ካርድ እየሰጣቸው ምናምን እኛ የምንከፍለው ይሄ የሚከፈለው ታክስ ለነሱ አንዳንዶቹ ሊቭ ለነሱ ደግሞ መስጠት አልችልም። እጅና እግር አላቸው። ሰርቶ መኖር ይችላሉ። እኔ ኢትዮጵያ ውስጥ ኖሮ ስትራግል ለሚያደርግ አረብ ሀገር ኖሮ ወረቀት ሳይኖረው በጣም በችግር ውስጥ ለሚያለቅስ ነው እንጂ አሜሪካ ቁጭ ብሎ በነገራችን ላይ አሜሪካ ውስጥ ገንዘብ የሚጠይቀኝ ነው የሚበዛው ኢትዮጵያ ከሚጠይቀኝ። ጥሩ ፐርሰናል ብራንዱን የገነባው ብላችሁ የምታስቡበት ጊዜ ሶስቱ የመህጎች የሚባሉ አሉ። ሶስቱ የመህጎችን አሁን በሌላ ነገር ነው የምናውቀው አይደለ? አንደኛው መታወቅ፣ ሁለተኛው የመህግ ደግሞ መታወስ ነው። ሶስተኛው ደግሞ መታመን፣ አራተኛው የመህግ በጣም ኢምፖርታንት የሆነው መኮረጅ። አንደኛው መታወቅ ነው። መታወቅ ሰዎች እናንተ ጥሩ ፐርሰናል ብራንድ ካላችሁ የእናንተን ስም ሲያዩ ሲያዩአችሁ የእናንተ ስም ሲጠራ እናንተን ማወቅ አለባችሁ። ስለዚህ መታወቅ በጣም ኢምፖርታንት። በተቻለ መጠን የሚታወቅ ብራንድ ነው መሆን ያለበት። ጥሩ ብራንድ ነው የሚባለው የሚታወቅ ነው ማለት። ሁለተኛው የመህግ ደግሞ መታወስ ነው። መታወስ ማለት ምን ማለት ነው? ራሳቸው ሰርች እንዲያደርጉ ማድረግ ማለት ነው። ገብቷችኋል? ለምሳሌ እኔ አሁን እዚህ ቢሮ ላይ ኢንቴሪየር ዲዛይን ማሰራት ፈለኩኝ። ስለዚህ እገሌ የሚባል ኢንቴሪየር ዲዛይን ማቅ ከሆነ አምሮዬ ላይ እሱን ሰርች አደረኩኝ ማለት እሱን የመምረጥ ቻንሴ በጣም ከፍ ያለ ነው። ስለዚህ በተቻለ መጠን የሚታወስ ነገር ነው መሆን ያለበት። እንዴት እንደምታደርጉ እናወራለን። ሶስተኛው ደግሞ መታመን ምንድነው መሰላችሁ? ወይም ተጽዕኖ መፍጠር ብላችሁ ያዙ። እናንተ እንደ ኮንቴንት ክሬተር ሰዎችን የእናንተን ተከታዮች የእናንተን ተመልካቾች የሆነ ነገር አርጉ ብላችሁ ስትናገሩ ተጽዕኖ መፍጠር መቻል አለባችሁ ማለት። ተመልካቾቻችሁን የሆነ ነገር እንዲያደርጉ ማሳመን ማለት ነው። ይሄ በጣም ከባዱ ነው። ባይ ዘ ወይ ሶሻል ሚዲያ ላይ 1 ሚሊዮን ፎሎወር ኖሮ ተጽዕኖ ፈጣሪ ላትሆን ትችላለህ። በጣም ብዙ ጊዜ ሰዎች ሁለቱን ቃላቶች በማይሆን መንገድ ይቀያይራሉ። እንትና የሚባል ተጽዕኖ ፈጣሪ ብሎ ዝም ብሎ ይጠራሉ። 10,000 ፎሎወር ኖሮ ደግሞ በጣም ተጽዕኖ ፈጣሪ ልትሆን ትችላለህ። አራተኛው የመህግ በጣም ኢምፖርታንት የሆነው መኮረጅ። ባይ ዘ ወይ ብዙ ጊዜ አይነግሯችሁ፣ ግን መኮረጅ በጣም ኢምፖርታንት በጣም ማለት። ስለዚህ መኮረጅ ሁሉም ይኮረጃል፣ ግን መኮረጅን መጥፎ አድርጎ ነው የሚነግሯችሁ። ቢዝነስ ስትጀምሩ ሶሻል ሚዲያ ስትጀምሩ ምን ስታደርጉ በደንብ ነው መኮረጅ ያለባችሁ። ገብቷችኋል? ለምሳሌ አንድ ኮንተንት ሊጀምር ያሰበ ሰው ያንን ኮንተንት ሊሰራ ሲመጣ ኤግዛክትሊ ያንን እየሰራ ሰክሰስፉል የሆነ ሰው እንዴት ነው እየሰራ ያለው? እሱ መከራውን አይቶ ያሳደገውን ነገር አንተ በቀላሉ አገኘ ማለት ነው። ኮስሞቲክስ ቤት ሶሻል ሚዲያ ላይ ፕሮሞት ልታደርግ የመጣች ልጅ ቀድማ ማድረግ ያለባት ነገር ምንድን ነው? ኮስሞቲክስ ቤት እንደኔ የምትሰራ ሴት ሶሻል ሚዲያ ላይ ትኖራለች በእርግጠኝነት። ያቺ ሴት እንዴት ነው እየሰራች ያለችው? ለምን ደንበኞች ኖሯት? ለምን ፎሎወር አገኘች? ምን አድርጋ ነው? ገብቷችኋል? ይሄ በጣም ወሳኝ ነው። ይሄንን ካላደረጋችሁ መንገዳችሁ በጣም ሩቅ ነው የሚሆነው። በጣም በቃ አሰልቺ ከባድ ነው የሚሆነው። ያ ማለት ግን ስማቸውን መኮረጅ ማለት አይደለም። የሚሰሩትን ነገር አንድ በአንድ ከነምናምናቸው መኮረጅ ማለት አይደለም፣ ግን አሰራራቸውን ማለት ነው። ሰላም ጤና ይስጥልኝ። ይሄ መልእክት ለዮናስ ሙሉነህ ነው። የቅርብ ጓደኛክ ወዳጅክ እሸቱ ዶንኪ ቲዩብ የአባቱን ስም አላውቅም። ዶንኪ ቲዩብ ፌመሱ ሰውዬ አወቀው ህፃናትን ተጠቅሞ የፖለቲካ ፕሮፓጋንዳ የሚሰራው ነው አወቀው እሸቱ። እሱ 4 ቄሶችን ይዞ ዩቲዩብ ላይ ያስረገጠ ነውና የ20 ደቂቃ ቪዲዮ ነው። ቄሶቹን በጣም አዝኖብሃል። አንዱ ቄስ ያሉክ አዋጅ ንገሪልኝ ብሎኝ ነው። እሳቸው እንዳሉክ አውርቶ አዳሪ ተሳድቦ አዳሪ ካልተሳደብክ ቢሊየን መክፈል ማችል ተሳድቦ አዳሪ ነክ ብሎካል አባ።
ላድርስ ነው። ግን የቀረውን ቪዲዮ ደግሞ ሂድና ዩቲዩብ ላይ ይኸው ለማለት ነው። ወንድሜ አመሰግናለሁ። ሰላም ደር ይሁን። ሰላም ደር። ሽጉጥ ሰው አይገልም፣ ሰው ነው ሰውን የሚገለው ይላሉ። ፈጣሪ ምድር ላይ ከፈጠራቸው ፍጥረታቶች ሁሉ የሰው ልጆችን በመግደል የትኛው ፍጥረት ይመስላችኋል አንደኛ ገዳይ? በእርግጠኝነት የፈለገ ግምታችሁን ብታስቀምጡ ይህንን ግምት ልታገኙት አትችሉም። ብዙ ሰዎችን በመጀመሪያ የሚገምቱት እንደ አንበሳ ምናምን ያሉ በጣም አስፈሪና ገዳይ እንስሳትን ይመስለዋል። አንበሳ ገዳይ የምንላቸው ከአደገኛ እንስሳት ውስጥ ይግቡ እንጂ በፍጹም በገዳይነታቸው ግን ይህንን ፍጥረት አይበልጡትም። አወር ወርልድ ኢን ዳታ ያወጣውን ከ10 እስከ 1 ያሉትን በተራ ወደ ኋላ ላሳያችሁ። በ10ኛነት አንበሳ ነው ያለው። አንበሳ ግፋቢል በአመት እስከ 200 ሰዎች ቢገድል ነው እንጂ ከዛ የከፋ አደጋ አያደርስም። በ9ኛነት ደግሞ ጉማሬ የሰፈረ ሲሆን እሱም እስከ 500 ሰዎች በአመት ይገላል። ዝሆንን ያየን እንደሆነ በ8ኛ ደረጃ የተቀመጠ ሲሆን እሱም እስከ 600 ሰዎች በአመት ይገላል። 7ኛ አዞ ሲሆን እሱም በአመት እስከ 1000 የሚደርሱ ሰዎችን ይገላል። 6ኛ ደግሞ መርዘኛ ጊንጥ ሲሆን ጊንጥም በአመት ከ3300 በላይ ሰዎችን በመግደል የ6ኛ ተራ ቁጥርን ይይዛል። በ5ኛ ደረጃ የተቀመጠው ደግሞ ገዳይ ተዋን ነው። እንግዲህ የተዋን አይነቶች ብዙ ናቸው። ገዳይ ተዋኖች አሉ። እነሱ ደግሞ በአመት እስከ 10000 ሰዎችና ከዛ በላይ በመግደል ዳታቸው ተመዝግቧል። በ4ኛነት የሰፈረው ደግሞ የእብድ ውሻ ነው። ውሻ ሳይሆን ያው ውሾች እንደምታውቁት እንግዲህ ሰው አይበሉም፣ በባህሪያቸው ምስኪን ናቸው። ለሰዎችም በጣም ቅርበት ያላቸው እንስሶች ናቸው ውሾች። እብድ ውሾች ግን ሰዎችን በሚያጠቁ ጊዜ በአመት እስከ 59000 የሚሆኑ የዓለማችን ሰዎች የሚሞቱት በእብድ ውሻ ተነክሰው በእብድ ውሻ በሽታ ነው ማለት ነው። 3ኛ ደግሞ በጣም አደገኛ የተባለው እንስሳ ብዙዎች አደገኛ ነው ብለው የሚገምቱት እንስሳ እባብ ነው። መርዘኛ እባቦች በአመት ከ138000 ሰው በላይ ይፈጃሉ እና በዚህም በ3ኛነት እባብ የተቀመጠ ሲሆን 2ኛው ግን ብዙዎችን ውጤቱ አስደንግጧል። ምድር ላይ ካሉ የፈጣሪ ፍጥረታት ሁሉ የሰው ልጅን በመግደል 2ኛ ሆኖ የተመዘገበውና በአመት ከ400,000 ሰዎችን በላይ የሚፈጀው ፍጥረት የሰው ልጅ ነው። ራሱ የሰው ልጅ። አወር ወርልድ ኢን ዳታ እንግዲህ ይህንን መረጃ ሲመዘግብ ጦርነቶች አይካተቱም። ይሄ ውጤት በጣም በርካቶችን እንዳስደነገጠ ይሄው የመረጃ መዝገብ አሳይቷል። ይሄውም ብዙ ሰዎች በአመት ሰዎችን ራሳቸው የሰው ልጆች በዚህ ያህል ቁጥር የሚገሉ አይመስላቸውም። ጦርነት ካለ ብዙ ጊዜ በጦርነት በጣም ብዙ ሰዎች ይሞታሉ፣ ያም ይመዘገባል። ነገር ግን በየቦታው እንግዲህ ገንዘብ ለመንጠቅ በልዩ ልዩ ወንጀሎች የሰው ልጆች በአመት ከ400,000 በላይ የሰው ልጆችን ይፈጃሉ እና ይህ ቁጥር በጣም አስደንጋጭ ነው። ደረጃውን ለመጨረስ በአንደኛ ደረጃ የተመዘገበው የወባ ትንኝ ሲሆን እሱም በአመት ከ700,000 ሰዎች በላይ ይገላል። ነገር ግን በዓለማችን ላይ ለሰው ልጆች አደገኛ የሆነው ፍጥረት በሁለተኛነት ራሱ ሰው ሆኖ መገኘቱ ብዙዎችን ቢያስደነግጥም ነገር ግን በጣም የሚያሳዝን መራራ እውነታ ነው። ለሰው ልጅ ራሱ የሰው ልጅ ጠላቱ ነው። ለዚህ ነው ብዙ ሰዎች ሽጉጥ ሰው አይገልም፣ ሰው ነው ሰውን የሚገለው ይላሉ። ምክንያቱም ሽጉጥ ማሽን ነው። ሽጉጥ ተነስቶ ራሱ ሰዎችን የሚገልበት ምንም ማግባብ የለም። ሽጉጡን የሰው ልጆች ናቸው አንስተው ሰው የሚገሉበት። ፈንጂ ቢሰራ የሰው ልጅ ነው። ብዙ ነገሮችን ቢያደርግ የሰው ልጅ ነው እና እናንተ እስቲ ቁጥራዊ ዳታውን ስታዩ ምን ተሰማችሁ? ለሰው ልጆች በህይወት ለመኖር ህልውናቸውን የሚፈታተን ሁኔታ አደጋ የደቀነው በምድር ላይ የሰው ልጅ መሆኑን እንዲሁም አደገኛ ከሚባሉ 10 ፍጥረታት በሁለተኛነት ብዙ ሰውን በመፍጀት የሰፈረው የሰው ልጅ መሆኑን ስትሰሙ ምን ተሰማችሁ?